ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ይህ ያሮስ ነው። ወንድማችሁ እኔ ልዑል መብራቱ ነኝ። ኦርቶዶክሳዊ መረጃዎች በስፋት የሚዳሰሱበት የሚተነተኑበት ክፍል ላይ እንገኛለን። በደንብ አድርጋችሁ ላይክ፣ በደንብ አድርጋችሁ ሼር በማድረግ መረጃውን በማዳረስ ከጎናችን ቆሙ፣ አስተጋቡ፣ አዳርሱ ለማለት እንወዳለን። በአርሲ የተፈጸመ ያለው መከራ ዛሬ ድረስ እንደቀጠለ እንደሆነ እናውቃለን። እንግዲህ ህዳር 3 2018 አዲስ ማለዳ ያጋራና አንድ መረጃ አለ። ይኸውም የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ መንግስትን የጠየቀ አንድ ጥያቄ አለ። በኦሮሚያ ክልል በከፍተኛ ሁኔታ እየተባባሰ የመጣውን የሰብአዊ መብት ጥሰትን ለማስቆም የክልሉም ሆነ የፌዴራል መንግስት አካላት ኃላፊነታቸውን በአግባቡ እንዲወጡ የሚል ጥሪ አቅርበዋል። ኢሰመጉ ዛሬ ትኩረታችንን እዚህ ላይና የወጡ ትኩስ መረጃዎችን የተሰሙ ሰበር የሆኑ ጥንክሮችን ነው ማስደምጣቸው። የኢሰመጉን መግለጫ እንደሚከተለው ላቅርብ። እንዲህ ይላል። በኦሮሚያ ክልል ምስራቅ አርሲ ዞን እና በደቡብ ኢትዮጵያ ክልል ጋሞ ዞን ሰላማዊ በሆኑ ዜጎች ላይ ያነጣጠሩና ለሞት ለአካል ጉዳትና ለእገታ የዳረጉ ጥቃቶች መፈጸማቸውን የኢትዮጵያ ሰብአዊ መብቶች ጉባኤ ወይም ኢሰመጉ ማረጋገጡን ባወጣው ጋዜጣዊ መግለጫ አሳውቋል። በክልሉ በከፍተኛ ሁኔታ የተባባሰ የመጣውን የሰብአዊ መብት ጥሰት ለማስቆም የክልሉም ሆነ የፌዴራል የመንግስት አካላት ኃላፊነታቸውን በአግባቡ እንዲወጡም ጠይቋል። በምስራቅ አርሲ የተፈጸሙ የተለያዩ የመብት ጥሰቶችን መመርመሩን ያስታወሰው ኢሰመጉ በእነዚህ አካባቢዎች የሚፈጸሙ የሰብአዊ መብት ጥሰቶች በቂ ትኩረት እንዲሰጣቸውና ድርጊት ፈጻሚዎቹ በሕግ ተጠያቂ እንዲሆኑ መግለጫ ማውጣታቸውና ጥሪ ማቅረባቸው የሚታወስ ነው ብሏል። በዚህ ኢሰመጉ ባሳሰበው መረጃ መሰረት በኦሮሚያ ክልል አርሲ ዞን በጉና መርቲ፣ ሽርካና በሆሎንቆ ዋቢ ወረዳዎች ጥቅምት 14 ለ15 ቀን 2018 ዓ.ም እንዲሁም በ18 ለ19 ቀን 2018 ብዛት ያላቸው የኦርቶዶክስ እምነት ተከታዮች፣ የእስልምና እምነት እንዲሁም የተለያዩ የሌሎች እምነት ተከታዮች በታጠቁ አካላት የተገደሉ መሆኑንና የተወሰኑትም ታግተው የተወሰዱ መሆኑን ገልጿል። በተመሳሳይ ጥቅምት 25 ቀን 2018 ዓ.ም በአርሲ ዞን መርቲ ወረዳ ጎዶ በሚባል አካባቢ የጤፍ አጨዳ ላይ ቆይተው ምሳ ለመብላት በተቀመጡት 5 አርሶ አደሮች በታጠቁ አካላት የተገደሉ መሆኑን ኢሰመጉ ባደረገው ምርመራ ተረድቻለሁ ብሏል። ይሁን እንጂ የክልሉም ሆነ የፌዴራል የመንግስት አካላት ለሰብአዊ መብት መጠበቅ ኃላፊነታቸውን በበቂ ሁኔታ ባለመወጣታቸው የመብት ጥሰቱ በከፍተኛ ሁኔታ እየተባባሰ መምጣቱን ኢሰመጉ በመግለጫ አመላክቷል። በመሆኑም ይላል መግለጫው ይቀጥልና የፌዴራልና የኦሮሚያ ክልል መንግስታት በክልሉ ከጊዜ ወደ ጊዜ የተባባሱ የመጡ የሰብአዊ መብት ጥሰቶችን በቂ ትኩረት በመስጠት የህዝብ ሰላም ተጠብቆለት የመኖር መብቱ እንዲያከብሩና እንዲያስከብሩ ጥሪውን አቅርበዋል። የፌዴራልና የኦሮሚያ ክልል መንግስት የዜጎች በህይወት የመኖር መብት የማስከበር ግዴታዎችን በአግባቡ እንዲወጡ በተለይም ጥቃቶቹን በተደጋጋሚ በሚፈጸሙባቸው አካባቢዎች በቂ የጸጥታ ጥበቃ እንዲያደርጉ፣ በኦሮሚያ ክልል በተደጋጋሚ ጊዜ ለሚፈጸሙ ጥቃቶች የፌዴራልና የኦሮሚያ ክልል መንግስታት የጸጥታ አካላት ጥቃቶች ሳይደርሱ ቅድመ የመከላከል ስራ ለመስራት ተፈጽመው ሲገኙ አፋጣኝ ምላሽና ትኩረት መመስጠት ኃላፊነቶች እንዲወጡ የሚል ሀሳቦች ቀርበዋል። በምስራቅ አርሲ ዞን በተፈጸመው ግድያዎችና አፈናዎች ላይ በሃይማኖት ተቋማት ጉባኤ በኩል የተጀመረ የምርመራ ሂደት መኖሩን ኢሰመጉ የሚገነዘበው ሲሆን ቢሆንም ሂደቱ ዓለም አቀፍ የሰብአዊ መብት ደረጃን ያሟላ ሙሉ በሙሉ ገለልተኛ፣ ግልጽና ተአማኒነት ያለው እንዲሆን መንግስት እንዲያረጋግጥና የምርመራ ግኝትም ለህዝብ ይፋ ተደርጎ የጥፋት ፈጻሚዎችም ትዕዛዝ ሰጪዎችም በህግ እንዲጠየቁ እንዲደረግ አሳስበዋል። የምስራቅ አርሲ ሽርካ ወረዳ የጸጥታ አካላት በተለያዩ ቀበሌዎች የተፈጸሙ ያሉትን የሰብአዊ መብት ጥሰቶች እንዲቆሙለት ለጉዳዩ በቂ ትኩረት በመስጠትና በመከታተል ጥፋት አድራጊዎችን ለህግ ማቅረብ ይገባል የሚል ሰፋ ያለ ትንታኔ ኢሰመጉ አቅርበዋል። እንግዲህ በ3 ህዳር 3 የወጣ ሪፖርት ነው። የተወዳጁ ቤተሰቦቻችን ከዚህ ከአርሲ ጋር የተሰሙ መረጃዎች ምንድን ናቸው የሚሉትና ሌሎች የመምህራን ሀሳቦችን አካትቻለሁ። እስቲ እሱን ሙሉ በሙሉ ላስደምጣችሁና እመለሳለሁ።
ኦርቶዶክሳውያን ህፃናትና ሴቶች አካባቢውን ለቀው እየሸሹ መሆናቸውን ምዕመናን ተናገሩ። በኦርቶዶክሳውያን ላይ የሚፈጸመው ግድያና አፈና ተባብሶ በመቀጠሉ ምክንያት ራሳቸውን ለማዳን ከመኖሪያ ስፍራቸው ውጪ የሚያድሩ እንዳሉም ለጣቢያችን ገልጸዋል። ባልደረባችን ናሁን ገብረ ኪዳን የአካባቢው ምዕመን በስልክ አነጋግሮ ተከታዩን ዘገባ አሰናድቶልናል። በሀገራችን አባሽ ያጣ አምባ ያልተሰማ ጩኸት ለመቅበርም ለመኖርም ስጋት የተሞላ ህይወት በዚህ ሰዓት የት ይገኛል ቢባል ምስራቅ አርሲን እንደ አንድ መጥቀስ ይቻላል። ህዳር 1 ቀን 2018 ዓ.ም በምስራቅ አርሲ ልዩ ቦታው ጠልታ ቅዱስ ገብርኤል በተባለ አካባቢ በኦርቶዶክሳውያን ላይ የተፈጠረውን የአካባቢው ምዕመናን ያስረዳሉ። ያው ማሳ ላይ ባሉበት አዝመራ ሊወቁ ከብቶችን ይዘው ሄደው መዳበሪያም ይዘው ባሉበት ነው ሶስቱን ህፃናቶች ገለዋቸው ሄዱት። በጣም ከባድ ነው። በቃ በጣም ከባድ ነው። እነሱን እየቀበሩ እያሉ በዛኛው ደግሞ ሌሎቹ ላይ በቃ በመትረየስ እየተኮሱባቸው ነበረ። ቀብር ላይ ያሉ እነሱ ላይ አልደረስም። ሌላ ቦታ ራቅ ብሎ ባለበት ቦታ ነው። ያው ቀብራቸው ተፈጽሟል። የቀብር ስነ ስርዓታቸው ተፈጽሟል። ግን ያው ስጋት ነው። በቃ አዝመራቸው እየተወሰደ ነው። የግማሹ አዝመራ ተወስዷል። ያዘመሩትን አዝመራ መሰብሰብ አልቻሉም። አዝመራቸው ሊሰበሰቡ ባሉበት ነው ይሄ ነገር የተፈጸመባቸውና ግድያው ደግሞ ያው የሃይማኖትን ተኮር ነውና ይሄ ነው ያለው ነገር። ከዚህ ቀደም በነበሩ የኦርቶዶክሳውያን አፈናና ግድያን በተመለከተ መረጃ ቀብላችኋል በሚል ምክንያት የአካባቢው ወጣት ምዕመናን ወዳልታወቀ ስፍራ ታስረው እየተወሰዱ እንደሚገኝ ምዕመናኑ ለማህበረ ቅዱሳን ቴሌቪዥን ተናግረዋል። አቦምሳ ወደ አዳማ የሚሄደው መንገድ ሙሉ ለሙሉ አሁን ተዘግቷል ማለት ይችላል። በቃ ህዝቡ በፍርሃት ነው የሚንቀሳቀሰው። በንግድ ነው አብዛኛው የሚተዳደረው። ሌላ የሥራ ኦፖርቹኒቲ የለም። በዚህ ነው የሚተዳደረው። ቀላል ነገሮችን እየሰራ ነው የሚተዳደረው። ያ ሙሉ ለሙሉ አሁን ማለት ቆሟል ማለት እንችላለን። ሲቀጥል ከዚህ ወደኛ ደግሞ ወደ ላይ አባጀማ፣ አንጋዳ፣ ጮሌ፣ ጎለልቻ፣ አሰኮ፣ ዲማ የሚባሉ አካባቢዎች አሉ። ከነሱ ጋርም የነበረ ይሄ መስመር ሰው በዚህ በእገታው ምክንያት ፈርቶ ቆሟል። ማህበረሰቡ ተጨንቋል። በዚህ ላይ ደግሞ የቀበሌ መዋጮ እየተባለ በየጊዜው ማህበረሰቡ አምጣ ነው የሚባለው። አሁን የሰሞኑን ደግሞ ምን መጣ መሰለህ ግብር እየተባለ እስከ አርብ ነው ጊዜ ገደብ የተሰጣቸው። በግዴታ ነው መክፈል ያለባቸው በቃ እየተባለ ማለት ነው። ሰው ተጨንቋል። የግድ ነው በቃ እየኖረ ያለው። ትናንትና የሆነው አንድ ወንድማችን ታስሯል። በዚህ መረጃ ሰጥተሃል ባለፈው በሞቱት በአምስቱ ሰዎች ቪዲዮና ፎቶ አድርገህ መረጃ ሰጥተሃል በሚለው በጥርጣሬ ነው ከቤት ወደ ስራ ቦታ ሲሄድ በመንግስት ታጣቂዎች ተወስዶ የታሰረውም አላግባብ ሰዎች ከሚታሰረው ከመደበኛ ቦታ ነው፣ ከፖሊስ ጣቢያ ውጪ ነው የታሰረው እና የቤተሰብ አስተዳዳሪ ነው፣ እሱ ነው የሚያስተዳድራቸው። ትናንትና ጥያቄ ላይ ሄደው አትገቡም ነው ያላቸው። እሱ ማግኘት አትችሉም። ሊጠይቁ ሲሄዱ እናንተንም እናስራቸዋለን የለም ጥያቄ ብለው ነው ቤተሰቦቹን ያባረሩ። የአካባቢው ምዕመናን ያሉበት አሁናዊ ሁኔታ ቀደም ሲል እንዳደመጥነው ቢሆንም የዞኑ የጸጥታ ዘርፍ ኃላፊ አካባቢው ወደ ቀድሞ መረጋጋት እየተመለሰ ነው ብለዋል። ስለ ጉዳዩ ተጨማሪ መረጃ ለመጠየቅ የቅድስት ቤተክርስቲያን መዋቅር ወደ ሆነው የሀገረ ስብከቱ ስራ አስኪያጅ የእጅ ስልክ ላይ በተደጋጋሚ ብንደውልም ለማግኘት ያደረግነው ሙከራ ሳይሳካ እንደ አርሲ አይነቶቹ ምዕመናን እኛ መከራ መጣብን ብለን አለ የለም ስንል በእኛ መካከል ስለ እምነታቸው የሚሞቱ ሰዎችን አሳየን። አየ መከራ የሚያሳቅቅ ነገር አይደለም እያለን እኮ ነው። አንተ ያያሃት እቺ ጥቂቷ ነገ ለሚመጣው የበለጠ ነገር እንድትለማመድ እያደረኩህ ነው እያለ እኮ ነው እግዚአብሔር። ግን ማናችንም መከራ መታገስ አንችልም፣ አንፈልግምም ጭምር። እግዚአብሔር ይሄን ድክመታችንን እያወቀ እኮ ነው በጥቂቱ የሚፈትነን። ታውቃላችሁ እኛና እዛ የሞቱትና በሰማዕትነት ያረፉትን ወንድም እህቶቻችንን የሚለየን ምን እንደሆነ ታውቃላችሁ? ቦታ ብቻ እኮ አይደለም እምነትም ጭምር ነው። እኛ እግዚአብሔርን እንደነሱ እናምነው ይሆን? የመጨረሻው ሰዓት ላይ እኔማ ሞትለታለሁ ያልከው እዚህ ተቀምጠህ ያ መከራ እዚህ ቢመጣ ትሞትለት ይሆን? እንሞትለት ይሆን? ደርቡሾች መተው ሀገር ባጠፉበት ዘመን ነው ይባላል። አንድ ሰውዬ መጥቶ ጠዋት ላይ ማለዳ ሲነሳ ቤተ ጉባኤውና ተማሪው ያለው በሙሉ ከነመምሩ ደም በደም ሆኖ ርሶ ሞቷል። አዳራሹ በሙሉ በደቀ መዛሙርቱና በመምህራኑ ደም ተጥለቅልቋል። ሰማዕታት ሆነው ደርቡሾች ገድለዋቸው ሄደዋል። ሃይማኖታችንን አንለውጥም ብለው። እየሰማችሁ ነው? ይሄ ሰውዬ ይሄንን ሲያይ እንዴ እኔስ ማን አነሻለና አብሯቸው ተከትሎ ሄደ። ማንም ፍለጋ ደርቡሽ እንዲገሉት ሄደ። አብሮ አገኛቸው ከሩቅ። እኔን ትታችሁኝ ሄዳችኋል፣ እኔን ግደሉኛል። አሁን ይሄን ስትሰሙት ጥሩ ይመስላል አይደል? እነሱስ የዋዛ መሰሏችሁ? ባንዴ አንገትን ቆርጠን እንደነሱ እንድትሆን አሉት።
አዎ ሰማዕት መሆን እፈልጋለሁ ሲል እና መሆን የምትፈልግ ከሆነ እናሳያ በየጥቂቱ እያስገቡ አንዴ ጣቱን አንዴ ጥፍሩን አንዴ እግሩን አንዴ ቆዳውን እየላጡ ሲያስቀምጡት ይብቃኝ ብሎ ካደ። እየሰማህ ነው? ከሩቅ ሆነ እኔ ቢመጣማ ሞትላታለሁ ያልከው ምን ያክል ብትተማመን ነው? መጽሐፍ እኮ የሚለን የሚመካ ቢኖር በማን ይመካ ነው? በራስህ ባለህ አትመካ። ባለህ አቋም በእውነት የቆምን የመሰልን በጣም ብዙ ሰዎች እየተንሸራተትን እየታየን ያለን የመሰልን ሰዎች ዝቅ እያለን እየተመለከትን እንተው ክርስቲያኖች፣ እግዚአብሔር ላይ ነው ትምከታችን። የክርስቲያኖችን በግፍ ሰማዕትነት መቀበል ለማስቆም ኃላፊነት ላይ ያላችሁ የተለያየ የመንግስትም ይሁን በስፍራው ስልጣን ላይ ያላችሁ ሰዎች እግዚአብሔር አምላካችን ሰማዕታቱን በክብር ያሳርፍልን። እንደዚሁም በጸጥታ ስጋት በመከራ ላይ ያሉ ወንድም እህቶቻችንን እግዚአብሔር በቸርነቱ ይጠብቅልን። ለቅድስት ቤተክርስቲያንም የሰማዕታቱን ደም ምክንያት አድርጎ የነሱን ሰማዕትነት የሰማዕትነት ፍጻሜ የመከራ ፍጻሜ እንዲያደርግልን የእርሱ ቅዱስ ፈቃድ ይሁንልን። ይህንን ድምፅ የምትሰሙ እንዲህ ያለውን መከራና የክርስቲያኖችን በግፍ ሰማዕትነት መቀበል ለማስቆም ኃላፊነት ላይ ያላችሁ የተለያየ የመንግስትም ይሁን በስፍራው ስልጣን ላይ ያላችሁ ሰዎች የሚገባችሁን ኃላፊነት እንድትወጡ በዚህ አጋጣሚ እንጠይቃለን። በየስፍራው መከራ እየተቀበሉ ያሉ አባቶቻችን፣ ወንድሞቻችን፣ እህቶቻችን፣ ሕፃናትም ጭምር ሰማዕትነትን እየተቀበሉ ያለበት ጊዜ ነው። እግዚአብሔር ይህን ክፉ ጊዜ በቸርነቱ ያሳልፍልን፣ የሰማዕታቱን በረከት ያሳድርብን። እግዚአብሔር ይስጥልን። ሰላም ጤና ይስጥልኝ። ይህን አሳፋሪ ነገር ለብዙዎች እንዲደርስ ያደርጉት። በሆንቆሎ ዋቢ ወረዳ 8 ኪሎ ሜትር ገባ ብላ በርቂቱ የምትባል ቀበሌ ያለች ትናንትና የተከሰተ ነገር ነው። ዛሬ ማታም ተከስቷል ይሄ ነገር። እዛ አካባቢ ላይ ክርስቲያኖች በብዛት የሚኖሩበት ሰፈር ነው። ነገር ግን ይህን ነገር የሃይማኖት ተቋማት ጉባኤ እንደምታስታውሱት ክርስቲያኖች አልሞቱም፣ እኩል ነው የሞቱት፣ ከሙስሊሞችም ከሌላ ቤተ እምነትም አለ ብለው አድባብቶት እንዳለፈ የምናስታውሰው ነገር ነው። ታዲያ ያንን ነገር ለማረጋገጥና ተጨማሪ ችግር እንዲፈጠር በማድረግ በዚሁ ቀበሌ ላይ በበርቀቱ ቀበሌ ላይ ክርስቲያኖች ከሙስሊሞች እንዲጣሉ አድርገዋል። ይህ ብቻ አይደለም፣ የቦምብ ጥቃትም ጭምር ነበረ። የሚያሳፍረው ነገር ይህ አይደለም። የመንግስት አካላት ትናንትና ምሽት ላይ የመንግስት አካላት የኦሮሚያ ፖሊሶች ማለት ነው 60 ኩንታል የሚሆን ወይ ደግሞ 6 ክምር የሆነውን ጤፋቸውና ስንዴያቸውን አቃጥለውባቸው ሄደዋል። ይሄ የመንግስት አካላታቸው እንደዚህ ያደረጉት ያሉት ፖሊሶቹ ክርስቲያንና ሙስሊም ተጣልቶላቸው አልበርድላቸው ሲላቸው እንደፈለጉት ውጤት አላመጣላቸው ሲላቸው ተመልሰው ድጋሚ ትናንትና ምሽት ላይ ፖሊሶች የክርስቲያኖችን ማሳ ላይ ገብተው 6 ክምር ወይ ደግሞ 60 ኩንታል የሆነው ሰብላቸውን አቃጥለውባቸው ነው የሄዱት። ይሄ የሚያስፈልገው ምንድነው? ክርስቲያኑ ከሙስሊሙ እንዲጣላ መንግስት የሚሆን የሃይማኖት ተቋማት ጉባኤ እየፈለገው እንደሆነ በጣም ትልቅ ማሳያ ነው። ክርስቲያኖች በበዙበት ቦታ ላይ አሁን ሌላ ጠብ እያስነሱ ነው ያሉት። ሌላ ቦታ ላይ ደግሞ ኦርቶዶክሳውያን እንዲጨፈጨፉ እያደረጉ ነው ያሉት። ይሄ የሚያሳየው ምንድነው? ክርስቲያኖች ባነሱበት ቦታ ላይ ሙስሊሞች እየጨፈጨፏቸው እንደሆነ ሁሉ እዚህ ጋር ደግሞ ክርስቲያኖች በበዙ ቦታ ላይ እኮ ሙስሊሞች እየተጨፈጨፈውን ለማለት ለማስባል የራሱን ድራማ እየሰራ ይገኛል። በጣም አስነዋሪ ነገር ነው እየተደረገ ያለው። በጣም ለብዙዎች ሼር ብታደርጉት የሃይማኖት ተቋማት በምስራቅ አርሲ እየተደረገ ያለውን ግፍ አይተናል፣ መርምረናል፣ አጥንተናል ብለው ያቀረቡት መረጃ እጅግ በጣም በሐሰት የተሞላ አረመኔያዊ ዘዴ ያለበት ኦርቶዶክሳውያን እንዲገፉ እንዲገደሉ የሚያበረታታ ምንም አልሆናችሁም፣ ገና አልተነካችሁም፣ ከዚህ በላይ ትሰቃያላችሁ፣ ትገደላላችሁ የሚል አንድምታ ያለው እጅግ በጣም በጭካኔ የተሞላ እንኳን ሃይማኖት አለን ብለው ከሚያምኑ ሰዎች ቀርቶ ሃይማኖት የለንም ከሚሉ ከኤቲስቶች እንኳን የማይጠበቅ ሰብዕናን ያለፈ ሰብዕናን እንኳን ያልጠበቀ በጣም በጣም አስነዋሪ የሆነ መግለጫ ነው። እንግዲህ ይህን መግለጫ የሚሰማ ሰው ኦርቶዶክሳውያን በኢትዮጵያ ምድር ላይ ስደተኞች እንደሆኑ፣ የተገፉ እንደሆኑ፣ በብዙ መከራና ስቃይ ውስጥ ያሉ መሆኑን ማንም ሰው መረዳት ይችላል። ምክንያቱም ዕለት ዕለት ኦርቶዶክሳውያን በምስራቅ አርሲ እየተገደሉ መሆኑ እውን ሆኖ ሳለ ይህንን አድበስብሶ እንዳልተፈጠረ እንዳልሆነ አድርጎ እንደመናገር ያለ ምን በደልና ነውር አለ? ስለዚህ የእነዚህ ሰዎች መግለጫ የበለጠ ኦርቶዶክሳውያን እንዲገደሉ፣ መከራ እንዲጸናባቸው፣ እንዲፈናቀሉ፣ እንዲያልቁ
የሚያደርግ ስለሆነ ሁላችንም በጋራ ይህን መግለጫ እንቃወማለን። እነዚህ የሃይማኖት ተቋማት እነን ብለው ያቀረቡትም ሀሳብ ሙሉ በሙሉ በክፋትና በተንኮል የተመላ ለብዙ ኦርቶዶክሳውያን ጥፋት ምክንያት የሚሆን እንደሆነ በማሳሰብ ይህን መግለጫ ኦርቶዶክስ የሆነ ሁሉ ብቻ ሳይሆን ሰው የሆነ ሁሉ እንደ ሰብዕና ሊቃወመው የሚገባ ነው። በአርሲ በምስራቅ አርሲ የሚደረገው ግፍ እንዲቆም ሁላችንም ድምጻችን እናሰማለን። እግዚአብሔር አምላካችን ቤተክርስቲያናችንን በቸርነቱ ይጠብቅልን። የሚታረዱት ዳደጓቸው ሕፃናት ወላጅ አልባ ሆነዋል። በየጫካው በየሜዳው በየገደሉ ወድቀዋል። ወደ ፈጣሪ ጮኻሉ። ራሔል ራሔል ኢትዮጵያ አጣች፣ ራሔል ኢትዮጵያ አጣች። አረ ራሔል ሊሰን መድኃኔዓለም ወገኖች፣ አረ የምናለቅስበት ልቦና ይስጠን ወገኖች። ወዴት ነው የምንጮኸው? መሪዎቻችን ዝም አሉ። አረ ለማንጩ ለማንጩ የወገን ያለ ይላሉ። ማን ይድረስላቸው? ከሴፍ ያመለጡ በረሃብ ይሰቃያሉ። አረ ማን ይድረስላቸው? ወገኔ ማን ይድረስላቸው? እባካችሁ፣ አረ እባካችሁ እናልቅስላቸው። አረ እናልቅስላቸው። አረ ተው እባካችሁ ወገኖች። ሆኖም ግን ቤተክርስቲያን እጅግ ሲበዛ ጨካኝ በሆኑ ጥቂት ጳጳሳት እጅ በመውደቋ የሰማዕታቱ ሐዘን ተጋሪ እንዳትሆንም አድርገዋታል። እነርሱ የሐዘን መግለጫ የሚያወጡት በድንገት አደጋ ለሚሞቱ እንጂ በኦርቶዶክሳዊ ማንነታቸው ለሚገደሉ ካህናትና ምዕመናን አይደለም። እነርሱ ጸሎተ ፍትሐት የሚያደርጉት ለየሰፈሮቻቸው ሟች እንጂ ለኦርቶዶክሳዊ ተገዳይ አይደለም። እነርሱ ማቅ የሚያለብሱን የመግለጫ ጋጋታ የሚያወጡት ቆባቸው ሲነካ ብቻ ነው። እነርሱ ደሞዛቸው አበላቸውና ጥቅማጥቅሞቻቸው እስካልተቋረጠ ድረስ የምዕመናንን ግድያ ስሜት አይሰጣቸውም። በዚህም እነርሱ የብዙ ኦርቶዶክሳውያን ልብ ይሰብራሉ እንጂ ልባቸው በሐዘን አይሰበርም። አባቶች ሆይ እርግጥ ነው እናንተ ሌላ ዓለም ላይ ናችሁ። የሀብታቸው ምንጭ የሆኑት ምዕመናን ማብቂያ በሌለው ግድያ ውስጥ ሆነው እናንት ማብቂያ በሌለው ድግስ ውስጥ መሆናችሁ አይጠፋንም። በዚህ የምቾት ባህር ውስጥ ሆናችሁ እንዲህ አይነት ሰቆቃ መስማት ማየትም እንደማትፈልጉ ጠንቅቀን እናውቃለን። አንዳንዶቻችሁ ጉቦ መቀበልን፣ በዘመድ አዝማድ መሰባሰብን፣ ካህናትን መሸጥን፣ ብክነትና ምዝበራን ስራ እንዳደረጋችሁትም እንረዳለን። እንደው ትንሽ የቀራችሁ የርኅራኄ እንጥፍጣፊ ካላችሁ ለነዚህ ግፏን ድምፅ ሁኗቸው። ለሰማዕታቱ መግለጫ ማውጣት ባትፈልጉ እንኳን ሙያው ጥብዓትም በሌላቸው ሚዲያዎቻችሁ አማካኝነት ማንነታቸው ባልታወቁ ታጣቂዎች እያላችሁ አታላግጡባቸው። በጣም የሚያሳዝነው የሚያስገርመው ነገር መምህር ታደሰ ወርቁ ይህን ይበሉ እንጂ ኢኦቲሲ በጎዶሎ ዜናው መጨረሻ ላይ አነብላችኋለሁ ማንነታቸው ባልታወቁ ገዳዮች ሲል ዜናን ዘግቧል። መምህር ታደሰ ወርቁ ጽሑፋቸውን ሲቀጥሉ እንዲህ ይላሉ። ዛሬም አድራሻ ያለውን ገዳይ አድራሻ በሌለው ገዳይ የተካችሁ ያልታወቀ ገዳይ አትበሉ። ማንም ያደርገው ማን የንጹሃን ግድያ ማውገዝ ፖለቲካ አይደለም ጥሪያችሁ እንጂ ይቆየን ሲሉ መምህር ታደሰ ወርቁ የተሰማቸውን ሐዘን እንዲህ በተሰበረ መልኩ በማህበራዊ ትስስር ገጻቸው ፌስቡካቸው ላይ አጋርተዋል። አሁንም እንቀጥላለን። ለአርሲ በግፍ ለተገደሉ የኦርቶዶክሳውያን ነፍስ ይማር፣ ላሉት ቤተሰቦች ደግሞ መጽናናቱን
የተወዳጁ ሰዎቻችን የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ፣ ሼር ማድረጋችሁ እንዳይዘነጋ።